አርሰናል ቪክቶር ዮኬሬሽን ከጁሊያን አልቫሬዝ ጋር የመቀየር ንግግር አላደረገም ተብሏል። ክለቡ ዮኬሬሽ የወደፊት ፕሮጀክት አካል ነው ብሏል። ክርስቲያኖ ሮናልዶ በዓለም ዋንጫው ያሳየውን ደካማ አቋም ተከትሎ ያልተጠበቁ ትችቶች ገጥመውታል። የፖርቹጋል ብሔራዊ ቡድን በበረሃ ላይ እንደጠፋ መንገደኛ ሆኗል በሚልም ሚዲያዎች አብጠልጥለውታል። እንደዚሁም ሪያል ማድሪድ ከቸልሲው አማካኝ ኢንዞ ፈርናንዴስ ጋር የዝውውር መሰረታዊ ስምምነት ላይ መድረሱ ተሰምቷል። ሁሉንም በዝርዝር ልነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ አብራችሁም ዝለቁ። አርሰናል ቪክቶር ዮኬሬሽን ከጁሊያን አልቫሬዝ ጋር የመቀየር ጉዳይ ላይ ምንም አይነት ንግግር አለማድረጉ ተነግሯል። ሰሞኑን በማህበራዊ ሚዲያዎች አርሰናል ጁሊያን አልቫሬዝን ከአትሌቲኮ ማድሪድ ለማዛወር ቪክቶር ዮኬሬሽን እና 50 ሚሊዮን ዩሮ ለመስጠት እየተነጋገረ ነው በሚል የተሰራጨው መረጃ መሰረት የለውም ነው የተባለው። በተጫዋቾች መቀየር ላይ የቀረቡትን ዘገባዎች አርሰናል ውድቅ ያደረጋቸው ሲሆን መድፈኞቹ ስዊድናዊውን አጥቂ የሚካኤል አርቴታ የረጅም ጊዜ እቅድ አካል አድርገው ይመለከቱታል መባሉን የስቲቪኬ ዘገባ አመልክቷል። ይህ በእርግጥ በብዙ ማሳያዎች የሚደገፍ ነው። እንደ ቪክቶር ዮኬሬሽ አይነት የደጋፊ ልብ በአጭር ጊዜ በመማረክ የክለቡን የክብር ጉዞ ማሳመር የሚችል አጥቂ ማግኘት መታደል ነው ይባላል። ተጫዋቹ ባለፈው የውድድር ዓመት ከ20 በላይ ጎሎችን አስቆጥሮ የክለቡ የፊት መስመር ላይ ትልቅ ተስፋን ዘርቷል። ገና ኤሚሬትስን በረገጠ በመጀመሪያው ዓመት ሻምፒዮን መሆን የቻለው ቪክቶር ዮኬሬሽ ዛሬ ላይ ለአርሰናል ደጋፊዎች ከተጫዋችነት በላይ የድል ምልክት ሆኗል። ዮኬሬሽ ወደ ሰሜን ለንደን ለመምጣት የከፈለው ከፍተኛ መስዋዕትነትና ከአርሰናል ውጪ የትም አልሄድም የሚለው ጽኑ አቋሙ ደጋፊው ዘንድ በወርቅ ቀለም የሚጻፍ ዘላለማዊ ክብርን አትርፎለታል፣ ደግሞም ይገባዋል። ይህ ስዊድናዊ እግር ኳሰኛ ለአርሰናል ደጋፊዎች ስራ ተጫዋች አይደለም። ተጫዋቹ ሜዳ ላይ የሚያሳየው የማይበገረው ተዋጊነትና ጎል ካገባ በኋላ ደስታውን የሚገልጽበት ታዋቂው የጭንብል ወይም ማስክ አከባበር አሁን ላይ የእሱ ዓለም አቀፍ መለያ እስከመሆንም ደርሷል። ቪክቶር ዮኬሬሽ በስፖርቲንግ ሊዝበን እያለ ሌሎች ታላላቅ የአውሮፓ ክለቦች በገንዘብ ሊያታልሉት ቢሞክሩም እሱ ግን ልቡ የፈቀደውንና የወደደውን አርሰናልን ማሊያ ብቻ ለመልበስ መምረጡ በደጋፊው ዘንድ ልዩ ክብርና ከፍ ያለ ውዴታን ያስገኝለት ነው። እንዲሁም ደጋፊው በታሪኩ ካያቸው እንደ ቴሪ ኦንሪና አያን ራይት ካሉ እውነተኛ የፊት መስመር ተጫዋቾች ጎራ ይመድበዋል የሚባለው። በእርግጥ ባለፈው ዓመት በመጠኑ የታየው ይህ ግምት በቀጣይ ዓመት ሜዳ ላይ በሰፊው ሊታይ ይችላል በሚለው ብዙዎች ይስማማሉ። እናም እሱ የአርሰናል የገናናነት ፕሮጀክት አካል እንጂ ወደ ሌላ ክለብ ሊቀየር የሚችል አይደለም የተባለውም ለዚህ ነው። የዓለም ታዋቂ የእግር ኳስ ተንታኞችና የሚዲያ ተቋማት የዮኬሬሽን ብቃት የሚገልጹት የመከላከል ግንቦችን የሚያፈርስ ዘመናዊ ታንክ በሚል ነው። ይህ እውነትነት አለው። እንደ እንግሊዝ ፕሪሚየር ሊግ ባሉ ጀብደኛ ተከላካዮች በሚበዙበት ውድድር ውስጥ ዮኬሬሽ ተከላካዮችን በጉልበት እየገፋና እያተራመሰ ጎል የሚያስቆጥር ልዩ የተፈጥሮ ስጦታ ያለው ተጫዋች ነው። ዮኬሬሽ ጎል አስቆጣሪ ብቻም ሳይሆን ከክንፍ የሚነሱት እነ ቡካዮ ሳካና ማርቲኔሊ ያሉ ፈጣን ተጫዋቾች ሰፊ የሜዳ ክፍተት እንዲያገኙ በማድረግ ለጎል መቆጠር በተዘዋዋሪ ከፍ ያለ ሚና የሚወጣ አጥቂ ነው። ይህ አበርክቶ በቀላሉ ሊታይ አይገባውም ሲሉም ብዙዎች ይናገራሉ። ይሁንና በስፔናዊው አሰልጣኝ ሚካኤል አርቴታ እየተመራ ውጤታማ የሆነው የአርሰናል ስብስብ አሁንም ዓለምን ለመቆጣጠር የጎደለውን ሁሉ እየሞላ ይገኛል። በዚሁ ጊዜ ዮኬሬሽም የጎደለውን እያስተካከለ ይሄዳል የሚል የብዙዎች ግምት ነው። አርሰናል የሚያምር እግር ኳስ ይጫወታል። ዮኬሬሽ ግን ያንን ውበት ወደ ዋንጫና ወደ ፍጹም የበላይነት የሚቀይር የድል ማሽን የመሆን ብቃት ያለው ነው በሚል ታዋቂ ስፖርት ተንታኞች የሚሰጡት ትንታኔም ከዚሁ የመነጨ ነው። የቪክቶር ዮኬሬሽ አርሰናልን መቀላቀል በቡድኑ ውስጥ ትልቅ መነቃቃትን ፈጥሯል በሚለውም ብዙዎች ይስማማሉ። ተጫዋቹ በእድሜውም ሆነ በእግር ኳስ ክህሎቱ ምርጥ የብቃት ደረጃ ላይ የሚገኝ በመሆኑ የአርሰናልን የፊት መስመር ለቀጣይ ዓመታት በበላይነት መምራት ይችላል ተብሎ ይጠበቃል። በጥቅሉ ቪክቶር ዮኬሬሽ ለክለቡ በከፈለው መስዋዕትነት ሜዳ ላይ በሚያሳዩ አስደናቂ ታጋይነትና በየጨዋታው በሚያስመዘግባቸው ጎሎች ሳቢያ የአርሰናል ደጋፊዎችን ልብ ሙሉ በሙሉ የገዛ እግር ኳሰኛ ሆኗል። እናም እርሱ በሚካኤል አርቴታ የወደፊት ትልቅ ፕሮጀክት ውስጥ የቡድኑ ዋነኛ የልብ ትርታና አርሰናልን በአውሮፓ እግር ኳስ አናት ላይ ለማስቀመጥ የተመረጠ ፍጹም አጥቂ ሆኖ የመቀጠል እድሉ እጅግ የሰፋ ነው። ወደ ዓለም ዋንጫው ጉዳይ ስንሻገር የእግር ኳሱ ዓለም ሰማይ በድንገት ተገልብጦ በስሜት ማዕበል እየተናወጠ ይገኛል። ይሄውም ፖርቹጋል በዓለም ዋንጫው መድረክ ላይ በማንም ያልተጠበቀና አስደንጋጭ ውጤት ማስተናገድ
መስተናገዷን ተከትሎ ነው። የነ ክርስቲያኖ ሮናልዶ ሀገር ፖርቹጋል ምርጡን ስብስብ ብትይዝም በዲሞክራቲክ ሪፐብሊክ ኮንጎ የአቦ ሸማኔዎች ተዋጊነት ስር ወድቃ ነጥብ መጣሏ አስገራሚ ሆኗል። ታላቁ እግር ኳሰኛ ክርስቲያኖ ሮናልዶ በሜዳ ላይ ያሳየው እጅግ ደካማና አስገራሚ አቋም መላውን የዓለም ስፖርት አፍቃሪ በአግራሞት አፍዝዟል። ጨዋታው አንዳቻ ሲጠናቀቅ ዲሞክራቲክ ሪፐብሊክ ኮንጎ በዮሐኔ ዊሳ ያስቆጠረቻት ጎል በዓለም ዋንጫ ተሳትፎ ታሪኳ የመጀመሪያ ጎሏ ናት። ይቺ ጎል የ52 ዓመታትን ጠባሳን ሽራለች። አገሪቱ እንደ አውሮፓውያን አቆጣጠር በ1974 ለመጀመሪያና ለመጨረሻ ጊዜ በዓለም ዋንጫው በተሳተፈችበት ወቅት 3 ሽንፈቶችን አስተናግዳ ነበር የተሰናበተችው። በወቅቱ በስኮትላንድ 2-0፣ በዩጎዝላቪያ 9-0 እና በብራዚል 3-0 ተሸንፋ ተመልሳ እንደነበር ይታወሳል። በፖርቹጋል ላይ የተቆጠረችው ጎል ታዲያ ያን ሁሉ ታሪክ የሻረችና የዓለምን ያነጋገረው ጉዳይ ያስከተለ ሆኗል። ዋናው መነጋገሪያ ደግሞ የእግር ኳሱ ንጉሥ የ41 ዓመቱ ክርስቲያኖ ሮናልዶ ሜዳ ላይ ያሳየው ያልተጠበቀ ደካማ አቋም ነው። በእርግጥ እሱ ብቻ ሳይሆን ሁሉም የቡድኑ አባላት ደክመው ታይተዋል። በተለይም አርጀንቲናዊው ሮናልዶ ተነጻጻሪ ሊዮኔል ሜሲ በዚሁ የዓለም ዋንጫ ሃትሪክ የሰራበትን ድንቅ ብቃት ማሳየቱ ክርስቲያኖ ላይ ጫና እንዲበዛ አድርጓል ነው የሚባለው። የሆነ ሆኖ የስፖርት ተንታኞች ክርስቲያኖ ሮናልዶን በተለያየ መልኩ እየገለጹት ናቸው። ፈረንሳዊው የቀድሞው የአርሰናል ባለግዙፍ ታሪክና የአሁኑ ተንታኝ ቴሪ ኦንሪ በሜዳ ላይ ያየነው የፖርቹጋል ብሔራዊ ቡድን ሳይሆን ክብሩንና መሪነቱን ያጣ የተበታተነ ሰራዊት ነው ሲል ተናግሯል። ሮናልዶ ለዓመታት የፖርቹጋልን ተራራ የተሸከመ ግዙፍ ንስር ነበር ያለው ቴሪ ኦንሪ ዛሬ ግን የቡድኑን ፈጣን ጉዞ የሚጎትትና የታክቲክ ነጻነትን የሚነፍግ ቀፎ ሆኗል ብሎታል። ዲሞክራቲክ ሪፐብሊክ ኮንጎዎች በነጻነት ሲደንሱ ሮናልዶ ግን በታሪክ አይቶት የማያውቀውን ደካማ ምሽት አሳልፏልም ነው ያለው። የፖርቹጋል አሰልጣኝ ትልቅ ውሳኔ የማይወስን ከሆነ ይህ የዓለም ዋንጫ ጉዟቸው ገና በጠራራ ፀሐይ ይመክናል በሚልም ጠንካራ ትችት ያዘለ አስተያየት ሰጥቷል። በተለይም የብሔራዊ ቡድኑ አሰልጣኝ ሮናልዶን ሙሉ 90 ደቂቃ ሊያጫውተው አይገባም ነበር በሚል ነቀፌታ በዝቶበታል። የዓለም ታላላቅ የስፖርት ጋዜጦችና ድረገጾችም ጨዋታው እንደተጠናቀቀ በገጾቻቸው ላይ ያሰፈሯቸው ቃላት እጅግ የሚቆረቁሩና ሁኔታውን አጋነው የሚያሳዩ ሆነዋል። ስካይ ስፖርትስ በወጣው ዘገባው ነገሩን የአንድ ዘመን ማክተሚያ በሚል ነበር የገለጸው። የሮናልዶ ደካማ አቋም ፖርቹጋልን ገደል ውስጥ ከተታት ያለው ዘገባው ዲሞክራቲክ ሪፐብሊክ ኮንጎዎች የአውሮፓን ነገስታት ሜዳ ላይ አሳንሰው አሳይተዋል ሲልም አክሏል። የፈረንሳዩ ሊኩይፕ ደግሞ ፖርቹጋል በበረሃ ውስጥ እንደጠፋ መንገደኛ ሆናለች በሚል ዘገባ ሰርቷል። የሮናልዶ እግሮች ከእንግዲህ የዓለም ዋንጫን ክብደት መሸከም የማይችሉበት ደረጃ ላይ መድረሳቸውን ኮንጎዎች በሚገባ አጋልጠውታልም ነው ያለው። ታሪካዊ ውድቀት በሚል ዘገባውን የጀመረው ደግሞ የስፔኑ የስፖርት ገናና ማርካ ነው። ፖርቹጋል በኮንጎ ብረት ለበስ መከላከያ ፊት ተንበርክካለች ያለው ጋዜጣው ሮናልዶ ከኳስ ጋር ያለው ቁርኝት ሙሉ በሙሉ ተቋርጦ ታይቷልም ብሏል በዘገባው። ከዚህ ባሻገር የቢቢሲና የኢኤስፒኤን ተንታኞችም በፖርቹጋል ብሔራዊ ቡድን ደካማነት ላይ ማነጻጸሪያዎችን በመጥቀስ ዘገባዎችን ሰርተዋል። ፖርቹጋል በከዋክብት የተሞላ ስብስብ ይዛ ሳለ ጨዋታዋ ግን እንደ ቀዘቀዘ ምግብ ምንም ጣዕም አልነበረውም ያሉት ሚዲያዎቹ አማካኞቹ ኳስ ለመቀበል ሲቸገሩ የፊት መስመሩ ደግሞ ጨለማ ተጭኖት ነበር ብለውታል። በአንጻሩ የዲሞክራቲክ ሪፐብሊክ ኮንጎ ተጫዋቾች ሜዳውን በጉልበታቸውና በታሪክ ራብተኝነታቸው ሲቆጣጠሩት፣ የፖርቹጋል ተጫዋቾች ግን የተሸነፉ ወታደሮች መስሉ ነበር ብለዋል። የሆነ ሆኖ የሀገራቱ አቻ መውጣት ለኮንጎዎች እንደ ድል የሚቆጠር ቢሆንም ለፖርቹጋል ግን እንደ ታላቅ ብሔራዊ ሀዘን የሚቆጠር ነው በሚል በዘገባዎች ተጠቅሷል። በዚህም ምክንያት ጨዋታው የመነጋገሪያ አጀንዳ ሆኗል። ፖርቹጋል እና ክርስቲያኖ ሮናልዶ አሁን ላይ ካሉበት የትችት እሳት ውስጥ ወጥተው ራሳቸውን በፍጥነት ካላደሱ ይህ ውድድር ለእነሱ አስከፊ ቅዠት ሆኖ ሊጠናቀቅ እንደሚችል መላው ዓለም በከፍተኛ ስጋትና ጉጉት እየተጠባበቀ ይገኛል። ወደ ተጫዋቾች ዝውውር መረጃ ስንመለስ ሪያል ማድሪድ የቼልሲውን አማካኝ ኤንዞ ፈርናንዴዝ ለማስፈረም እስከ 2032 የሚቆይ ውል ላይ ከመሰረታዊ ስምምነት ላይ መድረሱ ተሰምቷል። ተጫዋቹ ቼልሲን መልቀቅ እንደሚፈልግና ወደ ሳንቲያጎ ቤርናቤው ለመዛወር ግፊት እያደረገ መሆኑ ሲነገር መቆየቱ ይታወሳል። ሪያል ማድሪድ የአርጀንቲናውን ኢንተርናሽናል ዝውውር ለማጠናቀቅ ለቼልሲ ትልቅ የገንዘብ ጥያቄ ለማቅረብ እየተዘጋጀ ስለመሆኑም ኒኮሎ ሽራ ዘግቦታል።
ሪያል ማድሪድ እና የዝውውር ገበያው ሁልጊዜም አስገራሚ ትዕይንቶችን የሚያሳዩ ናቸው። የንጉሳውያኑ አይን በምዕራብ ለንደኑ የቼልሲ የልብ ትርታ ኤንዞ ፈርናንዴዝ ላይ ማረፉ የእግር ኳሱን ዓለም በጉጉት የሚያሳይ ነው። በ2022 የዓለም ዋንጫ ላይ ከአርጀንቲና ብሔራዊ ቡድን ጋር የነገሰውና ምርጥ ወጣት ተጫዋች ተብሎ የተመረጠው ኤንዞ ፈርናንዴዝ ማድሪድን ሊያማልል የቻለባቸው ክህሎቶች ያሉት እግር ኳሰኛ ነው። ብዙዎች እንደሚሉት ኤንዞ በሜዳ ላይ ከራሱ የግብ ክልል ተነስቶ ተከላካዮችን ሰንጥቀው የሚያልፉ የረጅምና አጭር ኳሶችን የማከፋፈል ልዩ ጥበብ አለው። የአርጀንቲናዊ ጨዋታ መቼ መፋጠንና መቼ መረጋጋት እንዳለበት የሚያውቅና የቡድኑን የልብ ትርታ የሚመራ አስተዋይ አእምሮ ያለው ተጫዋች ነው ይሉታል። ተጫዋቹ እንደ ሳንቲያጎ ቤርናቦ ካሉ ታላላቅ ስታዲየሞች የሚጠበቀውን ወኔ እና ታጋይነት እንዲሁም ኳስነት የማጥቃት የላቀ ተከላካይነት ባህሪም የታደለ ስለመሆኑ በብዙዎች ይነገርለታል። የማድሪድ ደጋፊዎች ክለቡ ታሪክን እንጂ ተጫዋቾችን አይሰበስብም በሚል ይገልጻሉ። ክለቡ አሁንም ረጋ ያለ ጨዋታን የሚመራና ኳስን በረቂቅ ጥበብ የሚያሰራጭ አማካኝ ፈልጓል የሚሉት እነዚህ ደጋፊዎች ኤንዞ ፈርናንዴዝ ደግሞ ለዚህ ሚና ፍጹም ማረጋገጫ ነው በሚል ገልጸውታል። በጥቅሉ ሪያል ማድሪዶች ኤንዞ ፈርናንዴዝን ወደ ስፔን ለማምጣት የሚያደርገው ጥረት የነገስታቱን ዘውድ ይበልጥ ለማንጸባረቅ ካላቸው ጥማት የመነጨ ነው በሚለው ብዙዎች ተስማምተዋል። ምክንያቱ ደግሞ ኤንዞ ወደ ማድሪድ ከተዛወረ የአማካይ ክፍሉ የፈጠራ ጥበብ የተሞላበትና አስፈሪ ይሆናል ከሚል የመነጨ ነው።